ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርትስ ስፖርት ዝግጅት ነው። በዝግጅታችን ላይ እንደተለመደው በሀገር ውስጥ ስፖርት ላይ ትኩረት አድርገን እንወያያለን፣ እንጨዋወታለን፣ እናብራራለን። ይህንን ዝግጅት አብረን የምናቀርበው ባልደረባዬ አማን ከበደ፣ እኔ በጋሻው አየለ እንባላለን። ወደ ዝግጅቱ ከማለፋችን በፊት ባለፈው ሳምንት በዚሁ ፕሮግራም ላይ ባቀረብነው የቀድሞ የኢትዮጵያ ቡና የተከላካይ መስመር ተጫዋች እንዲሁም ባለፈው ከኛ ጋር እንግዳ የነበረው የክራይ ቤቶች የደመራምና የኢትዮጵያ መድን አሰልጣኝ የነበረው ብርሃኔ ገብረ እግዚአብሔርን በተመለከተ የኛን ዝግጅት አይቶ በሰሜን አሜሪካ የሚገኙ የቀድሞ ተጫዋቾች ስፖርተኞች ካላቸው ጊዜና ገንዘብ ቆጥበው ከልጆቻቸው ላይ ጉሮሮ አንስተው ያቅማቸውን እያደረጉ ስለሚገኙ በዚህ አጋጣሚ ለሚሰጥ ሰው ምስጋና ይገባልና በሰሜን አሜሪካ የምትገኙ በተለያየ ሀገር ያላችሁ ኢትዮጵያውያን የቀድሞ ተጫዋቾችም ደጋፊዎችም ለምታደርጉላቸው ትብብር በአርትስ ስፖርት ዝግጅት ክፍል ስም እናመሰግናለን። አማንሻ በዚህ ጉዳይ ላይ የምጨምረው ነገር? አዎ እውነት ነው። እንግዲህ እነዚህ በባህር ማዶ በተለይ በሰሜን አሜሪካ የሚኖሩ ኢትዮጵያኖች ለቀድሞ ስፖርተኞች የሚያደርጉት ድጋፍ እጅግ አበረታች፣ ከፍተኛ ምስጋና የሚገባቸው ነው። ምክንያቱም በተለይ በአሁኑ ሰዓት በአሜሪካን ሀገር ኑሮ ከብዷል። አብዛኞቹ ተጫዋቾች ደግሞ ቀድሞ እንደነበሩበት የበላጤነት ህይወት አይደለም እየገፉ ያሉት፣ ቤተሰብ መስርተው ነው ያሉት። ከፍተኛ የሆነ ወጪ አለ። የኑሮ ሁኔታውም አሁን አሜሪካን ሀገር እንደ ቀድሞ አይደለም። ያን ሁሉ ነገር ተቋቁመው በየጊዜው በከፍተኛ ደረጃ ነው ገንዘብ የሚያዋጣው ያሉት እና በዚህ ደረጃ በተለይ እኔ የቀድሞ የሚለውን ተጫዋች ጥበበ ሰለሞን የመድኗን አብዲ ሰይድን ቁራን ሁሉ ተሸልሟል። ሱዳን ላይ ኮከብ ተጫዋች ሆና በእግር ኳስ ችሎታዋም አስማት ነች። በባህሪም ቁጥር አንድ ጸባይኛ ነው። ታደሰ ተክለ ጻድቅ እነሱ ለዚህ ነገር የከፈሉት መስዋዕትነት ከፍተኛ ነው። አይ በጣም አሪፍ ነገር ነው ያነሳው። እንደው በዚህ ጉዳይ ላይ የተለያዩ በአውሮፓ በሀገር ውስጥም በተለያየ ቦታ ላይ የሚገኙ የቀድሞ ተጫዋቾች ደስ ይላል እንደዚህ ፍቃደኝነታቸውን መልካምነታቸውን። እንደውም በአንድ ወቅት እኛ ጋር እንግዳ ነበረ አብርሃም በስራት የኢትዮጵያ መድን ተጫዋች ነበር። እኔም እዚህ ሀገር ብሆን እጣ ፋንታዬ እንደዚህ ነበረ እና ፈጣሪ ከዚህ ሀገር ወጥቼ እኔ መርዳት በመቻሌ ደስተኛ ነኝ። ጥበበ ሰለሞን በአንድ ቀን ቤንች ሆኖ አያውቅም በቀይ ካርድ ካልወጣ። ግን የተለያዩ ባህሪዎች እያንዳንዱ ተጫዋች ላይ አለ። የእኔም እጣ ፋንታ ከነሱ አይሻልም ነበር እዚህ ሀገር ብኖር። ዛሬ ኖሮኝ መስጠት በመቻሌ እኔ ነኝ የምደሰተው ከነሱ በበለጠ። ስለዚህ ሁላችሁንም በተለይ የጥበበ በጣም የሚገርም ባህሪ ነው። እኔ አሁን አሰልጣኝ ብርሃኔ እዚህ መጥቶ አነጋገር ነው ያለበት ሁኔታ። ማታ ላይ በአጋጣሚ ተገናኘን በስልክና ነገርኩት። ወዲያውኑ ነው የሚገርምህ ከግል ኪሱ 50 ሺህ ብር አውጥቶ ነው ወዲያውኑ እንዲገባለት ያደረገው፣ ማታውኑ ማለት ነው። እና ከዛ በተረፈ ሕክምና እንዲያገኝ በነገር ላይ አሰልጣኝ ብርሃኔ ገብረ እግዚአብሔር ከሰሜን አሜሪካ ለሕክምና የሚሆን ገንዘብ ተልኮለታል። ነገር ግን ያ ከመፈጸሙ አስቀድሞ እጁም ላይ እግሩንም ይዞት ማለት ነው የቀኝ እጁና እግሩን ይዞት ቤተዛታ ሆስፒታል በሕክምና ላይ ይገኛል። እንደውም አይሲ ውስጥ ነው ያለው፣ 6 ቁጥር ይገኛል። ሰዎች እዛ ሄደው
እንዲጠይቁት ከአይሲ ክፍል ከወጣ በኋላ እንዲጠይቁት በዚህ አጋጣሚ መግለጽ እንወዳለን። ከሱ በተጨማሪ ተስፋዬ ጅማ ፕሮግራም አቅርበ ነበረ። አሁን ያ ፕሮግራም ልክ እንዳለቀ በአጋጣሚ ብዙ ጊዜ እንደዋውላለን ከጥበበ ጋር እና ጥበበን እንደው በቅርበት አናሳልፍ እንጂ እኔም ዱከም እኮ አንድ ረጅም ርቀት ነበር። አንተ ራዳር አካባቢ ነህ። አይ ራዳር የሱ አካባቢ ነው። አንድ 10 ዓመት ምናምን ያልኖር ያለው ዱከም እና ያው ጥቤ ማለት ታላቅ ወንድማችን ነው። የዱከም አድባር ነው። በነገር ላይ ብዙ እርዳታ ያደርጋል። እንደዚህ ከምትገምተው ከምነግርህ በላይ ማለት ነው። አንድ 50 ያህል ቤተሰቦችን ቀጥ አድርጎ ቦርቦር ይረዳል። ፈጣሪ ጨምሮ ይስጥ። አዎ እና ልክ እንደዛ የመንግስቱን ነገር ስነግረው መንግስቱ ወጋለ እንግዲህ ለምን ትዝ እንዳለኝ መንግስቱ ወርቁ መጽሐፍ ስለተመረቀ መንግስቱ ይመጣብል ለዛ ነው። አዎ ተስፋዬ ጅማ እንደውም ለዛውም እኮ ወዳጃችን እኮ እንደው ተስፉ በዚህ አጋጣሚ ይቅርታ እንጠይቃለሁ እና ስነግረው ወዲያውኑ ነው በቃ 30,000 ብር ነገ ተከሄዱ ይሰጥ ስትባል እማኝ በሌለበት ብቻ ነው የደሰተክ። አንተ እማኝ ሆነ በ10 ጣት እንደምትፈርምልኝ እርግጠኛ ስለሆንኩኝ ነው። ችግር የለም እና ይሄ መስጠት በቃ እኮ ልምድ ነው። አንዳንድ ሰው እንደዚህ ቢቆለልለት ሊሰጥ ፍቃደኛ አይደለም። አብሮት የሚቀበል ይመስላል። አንዳንዱ ደግሞ ካለው ላይ ያካፍላል። ፈጣሪ ጨማምሮ ይስጠው። በዚህ አጋጣሚ ደግሞ እዚህም አገር ውስጥ ነው የቀድሞ ተጫዋቾችን አሰልጣኞች ምናምን ለሰሜን አሜሪካ ወኪል ሆነው የሚሰሩት እንደነ ፍትሐ ነገስት እነ ንጉሴ ገብሬ እነ ሽመክት እነ አቤ ሁሉንም እነ ባብቱን ጨምሮ ሁሉንም እዚህ ላለው ነገር አፋጣኝ ቃለ ጉባኤ ይዘው አፋጣኝ ምላሽ በመስጠት እነሱም ሊመሰገኑ ይገባል። ያለውን ነገር ተረድተው የኛ ዝግጅት ላይ አይተውት ይህንን ነገር በመረዳት ቃለ ጉባኤ ይዘው ወደ ሰሜን አሜሪካ ለሚገኘው ለቀድሞ ስፖርተኞች ማህበር በመላካቸው ቶሎ ሕክምና እንዲገኝም በማድረጋቸው እዚህ ላይ ያላችሁትንም ለማመስገን ዝግጅት ክፍሉ ይፈልጋል። እንደ ማጠቃለያ በዚህ ደረጃ አሁን ተስፋዬ ጅማ ማለት ነው ማህበሩ እንዲረዳው ከፍተኛ ግፊት እያደረገ ነው ጥበበ ያለው። እንደውም ሁሉ ነገር ተጠናቆ በቅርቡ ሕክምናውን ይጀምራል። ከዛ በተጨማሪ የሚገርም ጥበበ የግል ወዳጆቹን ብቻ በማሰባሰብ ባለቤቱ የነበረውን ሁኔታ ቤት ውስጥ ያየሁትን ነገር አሳውቄዋለሁ እና ቤት ውስጥ ተስፋዬ ጅማ የሚቋቋምበትን ሁኔታ ለማመቻቸትም እንግዲህ እየተንቀሳቀሰ ነው ያለው። ፈጣሪ እድሜ ከጤና ይጨምርላቸው ነው የሚባለው። በተለይ ለሶስቱ ለጥበበ፣ አብዲ ሰይድ፣ ታደሰ ተክለ ጻድቅ እንደው አንድ መረቅ ደግሞ ካልከኝ ብሩክ እስጢፋኖስ ካንቶናን ጨምር ያለው እግዚአብሔር ይስጣቸው። ይኸውልሽ አማንሻ ለሁሉም እግዚአብሔር ይስጣው። ለሰጪ እግዚአብሔር ጨምሮ ይስጣው እድሜ ከጤና። ለንፉግ ደግሞ ልብ ይስጣው ማለት እንፈልጋለን። እንግዲህ ተመልካቾቻችን እቺ አጠር ያለችው ዜና ነች ለውይይት የመረጥነው ባለፈውም በጀመርነው ጉዳይ ላይ ታሪክ ተመራማሪ ደራሲና ጋዜጠኛ በሆነው በገነነ መኩሪያ ዙሪያ ነው። በዚህ ዙሪያ ላይ ደግሞ ክስም ቀርቦብን ለ19 ቅረቡ ተብሎ እኛ ግን የደረሰን ነገር አልነበረም። በዚህ ጉዳይ ላይ የሙያ ባልደረባችን የሆነው አርያ ተስፋ ማርያም ቀርቦ ነበረ። ምን ተባለ? ምንስ የተደረገ ነገር አለ? አማንሽ እንደው ልክ ነው እንግዲህ በዚህ ዙሪያ ጋዜጠኛ አርያ ተስፋ ማርያም የተከሰስነው እኔ እናንተ አለን አሮላ አው ሮቤልም ተከሷል እና የቀረበው ግን አርያ ብቻ ነው። ጋዜጠኛ አርያ ነው የቀረበው። ቀርቦም የክስ ማሻሻያም አድርገዋል። ምስክር ተጨምሯል። የነበረኝ መልካም ስም በህብረተሰቡ ዘንድ ያለኝን ተቀባይነት በሚቀንስ መልኩ የሐሰት ዜናዎች እያሰራጩብኝ ነው
ዋናው ነገር። ምስክር ተቆጥሮብናል። በጣም በሚገርም ሁኔታ ሁኔታውን ዘገባቸውን እንኳን ሚዛናዊ ለማድረግ እኔን አላነጋገሩኝም። እንግዲህ አይ አሁን እንደው ካፍሉ ሰድብና እኔን አላነጋገሩኝም ማለት ምን ማለት ነው? እኔ ደውዬላት በዚህ ጉዳይ ላይ ምንም ማለት አልፈልግም ብላኛለች። ሁሉም ልክ እሷ አንዳንድ ሰዎች እንደሚሉት ድብስብስ ያለ ነገር ሳይሆን እኔ ስልክ ሪከርድ ያደርጋል። ወደድክም ጠላም ስናወራ ሪከርድ ያደርጋል። እሱንም አውጥቼ ላሰማት እችላለሁ። ግን በዚህ ጉዳይ ላይ መናገር አልፈልግም። አሁን ስለ ቤተሰብ ብታወራ ቤተሰቧን ወንደሰን አየለ በበርታ ቡድን ሲጫወት የነበረ ወጣት ቡድን የተመረጠ ጎበዝ ተጫዋች የነበረ በጸባዩ ምስጉን የነበረ ነው። እመቤት አየለ፣ ሚሊዮን አየለ፣ ራሷ አስቴር አየለ፣ ሰለሞን አየለ፣ ሰላም አየለ እያልክ ትሄዳለህ። ከመሰረታው ጀምሮ በእንደዚህ አይነት ነገር ላይ ለአንድ ሰከንድም ሰፈር ውስጥም ተጠርተው የማይታወቁ በጸባይም በስነ ምግባርም ጥርጥር የለንም። እኛ ግን ይህንን ብለናል። ማንሻ ምን አለን? እኛ ስምስ ጠርተናል? እኛ ስምም አልጠራንም። እንግዲህ አንዳንድ እንደው ጊዜ የክሱን እንትን በደንብ እንትን ላብራራለህ? አብራራለህ። እሺ ምን ይላል መሰለህ? ያው ተከሳሾች ለፌዴራል የመጀመሪያ ደረጃ ፍርድ ቤት ይላል ቂርቆስ ምድብ ሁለተኛ ፍትሐ ብሔር ችሎት አዲስ አበባ ጥቅምት 19 2018 ማለት ከሳሽ ወይዘሮ አስቴር አየለ ዶኒ አድራሻ ይላል። ተከሳሾች አንደኛ አቶ አርአያ ተስፋ ማርያም፣ ሁለተኛ አቶ ሮቤል ምትኩ፣ ሶስተኛ እርስዎ ኖት አቶ በጋሻው አየለ። እኔ እንደውም መጀመሪያ ወንድማማቾች ሁሉ መስላችሁ ነበር አካባቢያችን። እና ያው አራተኛ ነው ያለሁበት። የሰነድ ማስረጃ ይልና ከአዲስ አበባ ፖሊስ ኮሚሽን በፍትሐ ብሔር ቁጥር 145 መሰረት በክብር ፍርድ ቤቱ ትዕዛዝ የሚቀርቡ የፖሊስ የምርመራ መዝገቦች ይላል። ምዝገባ መርመር እንዲረዳት የሰው ምስክሮች ወይዘሮ አስቴር አየለ ራሳቸው ማለት ነው። ወይዘሮ ሰላማዊት አየለ ሶስተኛ በፍትሐ ሰኢድ ይላል። ጾታ አይገልጽም። አራተኛ ቴነሽ በቀለ ነጋሽ። አምስተኛው ምስክር ነው ትንሽ ቀልቤን የሳበው። ማን ነው? ምትኬ ነው። እኮ ሊሄድም አይችልም እንጂ ከህግ አኳያ ሲያስኬዳሉ። እኔ ተጠርጣሪ ሆኜ ለአንተ ምስክር ሆኜ ልመጣ እችላለሁ ወይ? ይምጣ። ግን አሁን ለምሳሌ አምስተኛ አቶ ይታየው ይልና የአባት ስማ ነው የለም የለም። ለምን መሰለህ እንደዚህ አይነት ነገር የሚፈጠረው ሁለት ቤት ሲኖርህ ነው። አሁን አድራሻ አይኖርም። አዎ ለምን ማለት ነው። አሁን በጋሻው ቢባል የዛ የቤተሰብ አካል እንኳን ቢያየው ማለት ነው እዚህ ሰፈር ነው የቤት ቁጥሩ እንደዚህ ነው ምናምን። አይ ስም ብቻ ከሆነ በጋሻ ምን አይነት ሰው ምናምን የሚለውን ነገር ያነጋግራል። ገባ ለማግኘትም ይከብዳል። በጋሻው አየለ ግን ከተባለ እንዴ በጋሻው አየለ ይባልና ይቀጥላል። አሁንም ምትኬ ስሙን ብቻ አስቀምጦ ነው እንግዲህ አድራሻ የለም። አምስተኛ ምስክር ሆኖ በጣም የሚገርም ድፍረት በቀደመታ ፍርድ ቤት ላይ ተገኝቶ ነበር። ምን አይነት ዘመን ላይ እንደደረሰ ነው። ፍርድ ቤት ላይ ተገኝቶ ነበር እና አምስተኛ ምስክርም ምትኬ ነው። ስድስተኛ ኤሎም ገነነ መኩሪያ ነው። አሁን ልጆች በዚህ ጉዳይ ላይ ባይገቡ ደስ ይለኝ ነበር። አዎ ብዙም አነጋጋሪ ነገሮችም አሉ። እሱ ነው። አዎ እንደዚህ አይነት ነገር ወደፊት እውነቱ ይወጣል። እውነት መውጣቱ ላይ ቀር ለምን እዚህ መተሳሰር ውስጥ ተገባ?
እድሉን ሰጥተናል እኮ አርቲስት ስፖርት ዝግጅት ክፍል ለማናገር እድሉን ሰጥቷል። በእድሉ መጠቀም አልቻሉም። የገነነ ባለቤት ወይዘሮ አስቴር አየለ እኛ ለማናገር እድሉን ጋብዘናል፣ እድሉን ሊጠቀሙ አልቻሉም። እኛ ደግሞ በእለቱና በሰዓቱ ያልተገኘ ነው የክስ ወረቀቱ ለእኛ አልተሰጠንም አይደለ? ለአንተም ለእኔም በዋትሳፕ እና በቴሌግራም ነው የተላከልን። እንደውም እንዲሰጠን ብለን ወትውተን ሁሉ ደውለናል። ስልካቸውን ሊያነሱልንም ፈቃደኛ አይደሉም። የመጀመሪያውን አናግሬዋለሁ። እሺ የህግ ባለሙያ የሚባለውን በዋትሳፕ የላከልኝን ሰው እባክህ እኔ ነኝ እንደው ከኔ ለፍ ብዬ ነው። ምክንያቱም አዎ ስም አላጠፋንም፣ እውነተኛ ነገር ነው የተናገርነው። አንድን ሰው ለመጉዳት አልሄድንም፣ የምናገኘው ጥቅምም የለም። ስለዛ እስቲ ጉዳያችን እንደውም በህግ መታየቱ ጥሩ ነው። ይሄ የገነነን የተደበሰበሰ የሞት ታሪክ ለመቀየር እንደውም ወደ ክስ መግባቷ ጥሩ ነው። እኛ እያልን ያለ ነው ኤክስ ወይ ዋይ ገደለው ገደለችው አላለም። እውነት ይህ የታሪክ ተመራማሪ ደራሲና ጋዜጠኛ ገነነ መኩሪያ እውነት የሞተው ታንቆ ነው ተሰቅሎ ነው? የኛ ጥያቄ ነው። ለዚህም መልስ እንዲሰጠን ለአዲስ አበባ ፖሊስ ለምርመራ ቡድኑ በደብዳቤ ጠይቀናል። መልሱን ከቤተሰቡ ሰዱ ነው የተባለው። እኛ የጠየቅነው የሞቱ ምክንያት ምንድን ነው? በምን ሞተ ነው? ተሰቅሎ ታንቆ ለሚለው መልስ ስጡን እያለ ያለ ነው። መልስ ሊሰጠን አልቻለም። እውነቱ ያለው የት ነው? አይ መልስ ከፈለጋችሁ ቤተሰብ ጠይቁን የተባልነው። ቤተሰብ ምን ብለህ የምርመራ ውጤት ስጡኝ ትላለህ? እውነቱ ያለው የት ነው? እንግዲህ ፖሊስም አሁን እንደ አዲስ ምርመራ ስለተጀመረ እውነት የሚወጣበት ጊዜ ሩቅ አይሆንም። አዎ በጋሽ እዚህ ላይ በጣም የሚገርሙ የተለያዩ አስተያየቶች ተሰጥተዋል። የወደፊት ህይወቴን እንደው ላንብብልህ። ተከሳሽ የሰፈራችን ነው የሰሯቸው ዘገባዎች ፕሮግራም ለበርካታ ህዝብ የደረሱ ሲሆን ፍጹም መሰረተ ቢስ በሆነ ሁኔታ እንደ ሚዲያ ባለሙያ ከሳሽን አንድም ቀን ለማናገር እንኳን ሳይሞክሩ እንደው ይሄ አይከብድም እንዴ? ለህሊናስ አሁን ነግረኛል። አንተም ደውላል እንጂ ያንን የምልህ ለህሊና አይከብድም ወይ? በዚህ አይነት ሌላም ነገር እንደዚህ ይዋሻል፣ ይለምዳል፣ ያድጋል። ደግሞ እኔ ደግሞ የምናደደው የዛው አካባቢ ቀድሞ ተጫዋች ከ190% በላይ በዚህ ዙሪያ ላይ እማቀው ነገር አለ ብሎ ባለፈው እኛም ጣቢያ ላይ እንትን ብለን አውርተን ተፖስቷል። ፌስቡክ ላይ የተለቀቀም ነገር አለ። ምን አለ መታችሁ ወይም መተ በዚህ ጉዳይ ላይ ጥርት ያለ ነገር ሰተን ብናረጋጋው። ይኸውልህ መሸፋፈን አያስፈልገውም። ተጫዋቹ ሲሳይ ተሰማ ነው። ሲሳይ ተሰማ ነው። ሲሳይ ተሰማ 90% በላይ አውቀዋለሁ ብሎ የተናገረበት አለ። ከዛ በኋላ ግን እኛም በተደጋጋሚ ስንደውልለት ምንም የማውቀው ነገር የለም። ታዲያ ያንን የጻፈው ማን ነው? እሱ ራሱ ነው። በኋላ ላይ ይሄን ነገር ለምን ለወጠው? ገነነ ጓደኛው ነው፣ በጣም ወዳጁ ነው። የሞተ ዕለት ስልክ ደውሎለታል፣ አላነሳውትም አለ እንጂ እና እንዴት ነው አይከብድም ወይ? ለምንድን ነው የማይናገረው? የሚያውቀውን እንደውም በፊት ላይ ደህና ነበር። አሁን ላይ ስጠይቀው ራሱ ኧረ እኔ ምንም የማውቀው ነገር የለም ማለት ጀምሯል። ውስብስብ ያሉትም ነገሮች አሉ። ይሄ ይኸውልህ አሁን ለምሳሌ ጋዜጠኛ ሰይድ ኪያር ከጋዜጠኛ አርያ ተስፋ ማርያም ጋር ያደረጓቸው ንግግሮች ቆይታ ውይይቱ ላይ ከውጭ ሆነ ስታየው መነሳት አለባቸው የምትላቸው ጉዳዮች አሉ። ነገር ግን ያልተነሱ ጉዳዮች አሉ። እኔ ሌላው ደግሞ ይህ ስልክ ጎርጉሮ ነበር የሚባለው ልጅ አነጋግሮኛል፣ አነጋግሮሃል።
ለምን እዚህ ቦታ ላይ መጥቶ መናገር እንደማይፈልግ ግራ የሚገባኝ ሌላው ነገር እሱ ነው። ምክንያቱም እኔ ከሁለት ከሶስት ሰው ሰምቻለሁ ይህን ጉዳይ። የገነነ ስልክ ይጎረጉር ነበረ። እንደውም በአጭሩ እንነጋገር ከተባለ ከገነ ማነች አስቴር አየለ ታናሽ እህት ጋር ግንኙነት አላቸው የሚል ነገር ተሰምቷል። በተደጋጋሚ መተም አነጋገርን ብለነው ነበር። እሱም መጥቶ ማነጋገር መቻል አለበት። በዚህ ጉዳይ እውነቱን አዎ ምንድነው ሽሽቱ? አንድ ነገር ከሌለብህ ለምን ትሸሻለህ? ሽሽቱ ምን አመጣው? ኤክስ ከተባለችዋ ልጅ ጋር ግንኙነት አለው ተብሎ ይወራል። በዚህ ጉዳይ ላይ ምን ትላለህ? ተብሎ ሊጠየቅ ይገባል። እኛም እንደ እንትን ደውለን ማጠየቅ መፈለግ አለብን። ኖ አግኝተነዋል፣ እንደዋወላለን ተባብለናል። ብዙ አቤቱታዎች ይቀርቡበታል። ስሙን ለማጽዳት ስሙን ለማንሳት ፍጹም ነፃ ለመሆን ፍጹም በነፃነት ለመንቀሳቀስ ይህን ነገር ማድረግ አለበት። እንግዲህ አሁን ጋዜጠኛ ሰይድ ኪያር ጋር እኔም ብዙ ተመልካቾችም ቅር ያላቸው ነገር እንደዛ የሚወደው ወዳጁ ታሞ እንደዛ ሆኖ ቤት መሄድ ለምን አስፈለገው? ለምን ቀጥታ እዛ አልሄደም? ሁለትስ ሚስቱ ጋር መደወል ለምን አስፈለገ? ሚስቱ ጋር ደውሎ ሄዶ ሚስቱ እኮ ባሏ ነው። ከ1995 ጀምሮ እስከ ጥር 13 ቀን አብረን የኖርነው ባለቤቴ ነው የምትለው። ልክ ነች። ስለዚህ ጥር 13 ድረስ አለበት። ባለቤቱ ነች። ጥር 13 ድረስ ባለቤቱ ነች። እኛ እስከ የፍቺ ወረቀት እስካላገኘን ድረስ ባለቤቱ ነች። ስለዚህ እሷ በራይድም በሹፌርም ቀጥታ ታመመ፣ ወደቀ፣ እንዲሆነ ወደ ተባለበት ቦታ መሄድ ሲገባት እሱ ሄዶ ለምንድን ነው የሚያመጣት? እሱ እኮ የወደቀው ጓደኛው ነው፣ እሷ ደግሞ ባለቤቷ ነው። ስለዚህ ፈጥና መሄድ ያለባት እሷ ነች። እሱም በዚህ በኩል ከአዳማ ቀጥታ ፈጥኖ መሄድ ያለበት እንደ ጓደኛ እሱ ነው። ዙሪያ ጥምጥም መሄድ ለምን አስፈለገ? ይኸውልህ በጋሽ እዚህ ላይ ብዙ አይነት ነገሮች አሉት አልኩ። አሁን ለምሳሌ እሱ ደንግጦም ምናምን ሆኖ አደረገው። ብዙ ስህተቶችን በድንጋጤ ሰርቷል። ልምንበል የሚያውቀው አንድ ፈጣሪ ነው። ግን እኔ አሁን እንደዚህ አውቆ ነው አውቆ አይደለም ለማለት ይከብዳል። ገባ? ይሄን ነገር ሆን ብሎ ነው በዛ ሰዓት ላይ የነበረበት ስሜቶች ይከብዳል እንደዚህ ብለህ መደምደም። እሱ ሳይሆን አሁን በሩ ተሰብሮ ሲገባ መጀመሪያ በር መስበር ተገቢ አልነበረም። ሁለተኛ አንተ አንድ የቤተሰብ አካል እኮ ሞቱ እንኳን ብታገኝ ራሱን አጥፍቷል ብትባል አላጠፋም ብለህ ነው የምታብደው አይደለም እንዴ? እንዴት ወዲያውኑ ራሱን አጠፋ ሊባል ቻለ? ለምን ፖሊስ ጋር አልተወሰደም? ፖሊስ ለምን አልተጠራም ቦታው ላይ? ከዛ በኋላስ ለምንድን ነው በቀጥታ ወደ ቤት አስክሬን? ይሄ እኮ በዓለም ላይ የሌለ እኮ ነው። እኔ እንዴት ተደርጎ እንደሆነ ግራ እየገባኛለሁ። እንደውም ደስ የሚለው ምንድን ነው መሰለ፣ በዚህ ዙሪያ እኛ እንከሰስ። ይሄ ክስ የመጨረሻው ሂደት ምን ይላል መሰለ፣ ቪዲዮዎች ተነስተውልኝ ቪዲዮ በህግ አስገዳጅነት ቪዲዮዎች ተነስተውልኝ ከዛ በኋላ ደግሞ ይላል ቪዲዮ ከተነሳ በኋላ ይቅርታ ጠይቀን ሁኔታው አይደለም፣ እንደዚህ አይደለም። እንደውም እንኳን እኔ ወዘሮ አስቴር አየለን እውነት አመሰግናለሁ ስለከሰሱኝ ማለት ነው። በጣም እድለኛ ነኝ። ለምን ወረቀቱ አልደረሰንም? ተከሳችኋል ተብለናል። ቢደውሉልን ለመቀበል ዝግጁ ነን። ይሄ ነገር ግን ሌላ መዘዝ እንደሚያመጣ የስሜን ያህል እርግጠኛ ሆኜ መናገር እኔ አሁን ያልተፈታልኝ ነገር ልክ አንተ ስለ ስልኩ እንዳነሳው ያልተፈታልኝ ነገር እንዴት ብር ማሰጠው ከየት አገኘ ሲባል እኔ አይደለሁም የሰጠው እንትና ነው ብሎ መናገርስ ምን አመጣው? ለሚስት ደውሎ መናገር
እኔ አልሰጠውም ማለት አዎ በሱ ዙሪያም አይ ነው አነጋግሬዋለሁ ራሱን አነጋግሬዋለሁ በዚህ ጉዳይ እንደው ምላሹ አጥጋቢ ነው ግን ምንድነው ለአደባባይ ላይ አንዳንዴ የምናልፋቸው የምንይዛቸው ጉዳዮች አሉ እኔ እንደው ነገሮቹ እንዲሁ ስብስብ ሲሉብኝ ይሄን ቆቅልሽ ማን ነው የሚፈታው በየገራ አዎ አይ ብዙ አይነት ነገር እኮ አለ አሁን ከዛ ጋር ተዛማጅ ሆኖ የሚነሱ አሁን የእግር ኳስ ፌዴሬሽኑ ከፍተኛ ኃላፊ የሆኑ ሰዎችን ሆቴል ማሳረፋቸው ይሄ የተባለው ልጅ ስልክ ጎርጓር የሚባለው ልጅ ሆቴል ማሳረፋቸው በምን ምክንያት አለማየሁ ብቻውን እንዳይሆን አለማየሁ ማን ነው የገነነ ወንድም እሱ ብቻውን እንዳይሆን ተብሎ ከናጃቢ ነው ይሄ ልጅ እዛ የገነነ ለቅሶ ላይ ብዙ ነገር አድርጓል የሚባል ልጅ ነው በዚህ ጉዳይ ላይ የሚመለከታቸው አሁን የጠራናቸው ግለሰቦችን አመቻችተን እንግዳ አድርገን በሚመቻቸው ጊዜ ለማቅረብ ዝግጅት ክፍሉ ፈቃደኛ ነው በፍጹም ፈቃደኝነት እኔም ተቀብዬዋለሁ ሌላ ምን ጨምረው ነገር ከሌለ በመቀጠል ከታዋቂው ቀጥሎስ የፍርድ ቤት እንግዲህ ቀጠሮ አላችሁ አንተ ደግሞ ትዘነጋለህ እሺ ይቅርታ እና ለህዳር 10 ሳይሰጠን እኛ እንግዲህ አሁንም ምንድነው በተደጋጋሚ ተናግረናል አድራሻ አለን ደግሞ ራሳችንን እየደወልን እባካችሁ ስጡን እያልን ነው በቃ ምክንያቱም የዚህን የክስ ሂደት ሌላ ነገር ያመጣል በትክክለኛው መናገር የሚቻል አንዴ ኤችቦ ስንጀምረው ምንድነው ያለው ይህ የኦሎምፒክ ችቦ ነው አሁን ቅድም በመጀመሪያው ዜናችን እንዳነሳ ነው የሰሜን አሜሪካን የቀድሞ እግር ኳስ ተጫዋቾች የተለያየ ድጋፍ ያደርጋሉ ደግነታቸው በጣም ደስ ይላል በተለይ በለስማቸው መጥቀስ ባችልም ይሄ መስጠት ከመሰጠት የመጣ ነው አንዳንድ ጊዜ ሰጭነት እንዳልከው ነው ምን ጊዜም ለሰው ቅን ታስባለህ የሰው ልጅ በሁለት መንገድ ነው አንድ የተፈጥሮ ነው አንድ ደግሞ ችግርን አሳልፈ ካየ በኋላ በጎ ትሆናለህ ገባህ ችግር ምን እንደሆነ ቆስሏ ስሜቷ ይታወቃል እንደዚህም አንዳንድ ነገሮችም ተነስቷል የሬሳ ምርመራ ይደረጋል ምናም በሚለው ዙሪያስ የሰማው ነገር አለ አው የገነነ እንግዲህ አንጋፋው ጋዜጠኛ የታሪክ ተመራማሪና ምሁሩ ገነነ መኩሪያ ቤተሰቦቹ ምክንያቱም ለዚህ መነሻው ነው አሁን በክስ ሂደቱ ላይ ለነሱ የጻፉት ምላሽ አለ እንደ ማስረጃ ካቀረቡት ነገር ውስጥ አንዱ ምንድነው መሰለ ከአዲስ አበባ ፖሊስ የተሰጠው የምርመራ ውጤት የፎረንሲክ ቴክኖሎጂ ምርመራ ትምህርት ክፍል የአስክሬን ምርመራ የተደረገ ሲሆን ኮሌጁ ባለቤቴ በመንጠልጠል ምክንያት ስለመሞቱ የተረጋገጠ መሆኑን ገልጾ ከመሞቱ በፊትም ሆነ ህይወቱ ሲያልፍ በውጫዊ ኃይል ምክንያት ስለደረሰ ጉዳት ወይም የሰው ንክኪ ስለመኖሩ የሚጠቁም ምልክት እንዳልተገኘ በመግለጽ ትዕዛዙን ለሰጠው የአዲስ አበባ ፖሊስ ኮሚሽን አሳውቀዋል ይላል ከሆስፒታል መታነቁ ምናምን የለ ራሱን አንቆ ነው ራሱን የገደለው ራሱን አጥፍቷል እንጂ ማንም የነካው ውጫዊ አካል የለም ብሎ አሳውቀዋል ይላል ይህንን የምርመራ ውጤት ከቤተሰብ አካባቢ ትልቅ ተቃውሞ ገጥሞታል በዚህም በተለይ ወንድሙ አቶ አለማየሁ መኩሪያ ተቃውሞ አሰምቶ ለፌደራል ፖሊስ አስክሬኑ ዳግመኛ ወጥቶ የሚመረመርበትን ሁኔታ እንዲመቻች ጥያቄ ለማቅረብ ዝግጅቱን አጠናቆ እንደነበር አውቃለሁ
ማመልከቻዎችም አዘጋጅቷል። እንግዲህ ወደ አዲስ አበባ ከሚኖርበት ሐዋሳ ነው ወደ አዲስ አበባ መጥቶ ጥያቄውን ያቀርባል ተብሎ ይጠበቃል። አሁን በዚህ ደረጃ ብዙዎች እንዴት 3 ዓመት ያለፈው 2 ዓመት ከምናምን ያለፈው ጉዳይ ይላሉ። በእንደሱ የሚደርሱበት የምርመራ ሂደቶች አሉ፣ መሳሪያዎች አሉ። እንደዚህ ብለህ ነገሮችን ልዘጋ አትችልም። በእንደዚሁ ተዳፍኖ እንደማይቀር የዚህ የምሁር ነፍስ ጥሪዋን ምላሽ እንደሚያገኝ በእርግጠኝነት ማየት ትችላለህ። አዎ የታሪክ አዋቂ ደራሲ ጋዜጠኛ የገነነ መኩሪያ ነፍስ አሁንም እየተጣራች ነው። የዚህን የአገር ቅርስ የሆነን ሰው ህይወት በከንቱ አጥፍቶ ዝም ሊባል አይታሰብም። ማን እንዳጠፋ ባናቅም እውነቱ ግን ይወጣል። እኛ እኮ አሁን እንትና ነው ብለን እኮ ስም አልጠራንም። እውነቱ ግን ደም ደግሞ ይጠራል። እውነቱ መውጣት እንዴ ለምን ስሜም ካልተጠቀሰ እኮ ተብሎ አንዴ ሳይጠሩን አቤት ለምን እንላለን ነው። እንግዲህ ተመልካቾቻችን በመቀጠል የእንግዳ ፕሮግራማችንን ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።